አንዳንድ ቴክኒካል ነገሮች ላይ አልገባም ዝም ብዬ ጀነራሊ የሚነሱ ቅሬታዎች እና አንዳንድ ኮንሰፕቶች ላይ ነው ማውራት የምፈልገው። በመጀመሪያ መራጭ ነው እንጂ ተመራጭ አይታወቅም የሚለው ነገር ምንድነው የሚለው ነገር ትንሽ ለማብራራት ሞክራለሁ። እንደምታውቁት በእስላማዊ አስተምህሮ አንድ ሰው ተነስቶ ምረጡኝ አይልም። እንደውም ሐዲስ አለ ምንድነው የሚለው? ምረጡኝ የሚልን ሰው አትምረጡ ነው የሚለው። ስለዚህ የመጀመሪያው እስላማዊ ኮንሰፕት ምረጡኝ ብሎ ሰው አይቀሰቅስም። ድልድይ ይሰራላችኋለሁ ምረጡኝ ምናምን የሚል ኮንሰፕት የለም። ግን ምርጫ ግን አለ። መምረጥ ግን ይቻላል። ሌላው ኮንሰፕት መመረጥም ይቻላል። ግልጽ ነው። እነዚህን ኮንሰፕቶች መጀመሪያ በደንብ መምረጥ እንችላለን፣ መመረጥ እንችላለን። ማንችለው ምረጡኝ ብቻ ነው። ስለዚህ አንድ ለየት ያለ የምርጫ ፕሪንሲፕል አለን ማለት ነው። ይሄ የምርጫ ፕሪንሲፕላችን ምንድነው? ሰዎች ሄደው የሚመረጡት ምረጡኝ ብለው ሳይሆን መመረጥ ስላለባቸው ነው። ምን ማለት ነው? እኛ በአምስት ዘርፎች ሰዎች እንዲመዘገቡ መጀመሪያ እናደርጋለን። አንድ ሰው ለምሳሌ በሴት ልጥቀስላችሁ። አንድ ወጣት ዲግሪ ያላት ሴት ብትሆን 3 መስፈርቶችን ታሟላለች አይደለ? የወጣት ዘርፍ አለ፣ የሴቶች ዘርፍ አለ፣ የምሁራን ዘርፍ አለ። በዚህ ጊዜ ከሶስቱ አንዱን ትመርጣለች። አንዱን ብዙ እኔን ይወክለኛል የምትለዋን ወጣት እኔ ወጣት ጋር ብመረጥ ወይም ደግሞ ወጣት ጋር ብሄድ አስተዋጽኦ አደርጋለሁ ካለች የወጣትን መስፈርት አሟላለሁ ብላ በወጣት ዘርፍ ስትመዘገብ የት ሄዳ እንደምትመረጥ ታውቃለች። ስለዚህ ምንድነው የሚደረገው? የመጀመሪያው ትሄድና እዛው አካባቢ ያለ የመስጂድ ጀማ መስጂድ ውስጥ ስለሚመረጥ ለምሳሌ እዚህ ሰፈር ያለች አንድ ወጣት ሴት ምሁር እኔ ወጣት ነኝ እዚህ ሰፈር ያለ መስጂድ ጀማ አባል ነኝ፣ ስለዚህ ከዚህ መስጂድ ትሄድና ልክ እንደሷ አይነት 30 ወጣቶች ቢመጡ እነዛ ወጣቶች ተሰባስበው 30 ወጣቶች ቢመጡ እነዛ 30 ወጣቶች ተሰባስበው ከ30 ውስጥ 5 ሰው ለዛ መስጂድ ይመርጣሉ። ምን ማለት ነው? የመጀመሪያው ሳምንት ላይ ይተዋወቃሉ። ልክ የምርጫው ቀን ይመጡና ከነዛ ለምን ምንድነው አሲዩም የምናደርገው? ሁላችንም የምናውቀው በየሰፈራችን ውስጥ ሁላችንም መቼስ እንተዋወቃለን። ጀማ ይተዋወቃል። ማን ነው ለእስልምና የሚሰራ፣ ማን ነው እንትን የሚል፣ ሁሉም ሰው ማን ምን እንደሆነ ስለሚያውቅ የዛን ጊዜ ይመጡና አንድ ላይ ከነዚህ ውስጥ ከ30 ውስጥ 5ቱን ኖሚኔሽን ያመጣሉ። እነዚህ 5 ሰዎች ለምርጫው ኖሚኒ ይደረጋሉ ማለት ነው። እጩ ይደረጋሉ። የዛኑ ቀን እጩ የተደረጉ ቀን እነዛው 30 ሰዎች እጩ ያደረጓቸው 30 ሰዎች ደግሞ ከ30 ሰዎቹ ኮሮጆ ይቀመጥና 5 ሰው ይመርጣሉ። ግልጽ ነው። ከ5ቱ 3 ሰው ይመርጣሉ። እነዛ ኖሚኒ መሆናቸው እዛ ይለጠፋል። ከ5ቱ ውስጥ 30ው ሰው አሁንም ሄዶ እዛ ኮሮጆስ ምን ስም ይጥላል። ከዛ በኋላ ከ5ቱ ብዙ ቁጥር የያዘው 3ቱ ሰዎች ተመራጭ ይሆናሉ። ይሄ ምን ያደርገዋል? አንደኛ አሳታፊነቱ አሁን ብዙ ጀማዓዎች አልተሳተፍንም ተሳትፈናል ምናምን የሚል ነገር አንደኛ ጀማ አይመረጥም። ማወቅ ያለብን ጀማ አይመረጥም። የሚመርጥህ እዛ ሰፈርህ የምታውቀው እዛ ጀማዓ ላይ ያለ እዛው ጀማዓ ውስጥ ያለ ያንተ አይነት ሰው ነው የሚመርጥ። አሳታፊነቱን ግልጽ ነው። የሚመጣው ሰውየው ከየትም ጀማዓ ተወክሎ አይደለም የሚመጣው። እዛች መንደር ውስጥ እዛው አካባቢ ያለ ወጣትን መርጦ ሴትን መርጦ የእንትን ባለሙያዎችን መርጠው ይመጣሉ። ስለዚህ
አሁን የሚነሳው ብዙ አይነት የዚህ ጀማ አልተሳተፈም የሚለው ነገር ከምርጫ ጋር ብዙ ተያያዥነት የለው ዋናው ነገር ምንድነው አሁን ልንሰራበት የሚገባው እናንተ እንደ ጋዜጠኝነትም እንደጋ ፍታዊ ለማድረግ ምርጫውንም ልሰሩ የሚገባው አንድ ነገር እያንዳንዱ ሰው ሄዶ እንዲመዘገብ ምዝገባ ላይ if we are successful ምዝገባ ላይ ምርጫው ላይ ፍታዊነቱንም ምኑንም እዛው መስጂድ ውስጥ ጨርሰን ነው የምንመጣው ስለዚህ ምንድነው የምናደርገው ስለዚህ ነው መራጭ እንጂ ተመራጭ የለም ምንለው ለዚህ ነው ለምን እስላማዊ ነው መምረጥ ግን ወንጀል አይደለም በእስልምና ስለዚህ መመረጥ ይችላል ግን ምረጡኝ አይልም ማለት ስለዚህ ሃምብል የሆነ ሰዎችን በየአካባቢያችን እናቃለና ይሄን ኮንሰፕት በጣም ሊገባን ይገባል ይሄ ነው ኮር አድርጌ ወሰርኩት ሌላ በየደረጃው የሚመጡ ቅሬታዎችን እየፈታችሁ ነው ወይ አዎ እኛ እየፈታን ነው ነገር ግን ምርጫ በባህሪው ኢንተረስት አለበት ማለት ሰዎች ኮምፒቲሽን አለበት ሰዎች ምን ጊዜም ጥያቄ ያነሳሉ እስከመጨረሻው ጥያቄ እንጠብቃለን ዋናው ነገር ግን እስከዛሬ የመጣንባቸው አሰራሮች አሳታፊነቱን በተመለከተ I think እዚህ መጥቶ የኔ ጀማ አልተሳተፈም ማለት የሚችል ሰው ያለ አይመስለኝም ጥሪ አድርገን ግማሾቹን አንሳተፍም ሲሉ ተሳተፉ ብለን ጠርተን ናሳተፍናቸው ስለዚህ ምንድነው የሚሆነው አልተሳተፍኩም እኔ የሚል ማንኛውም አይዲያ ያለው የመጅሊስ ደጋፊውን ከመጅሊስ ተቃራኒ ይሁን አንድም አካል አናገኝም አንድም አካል በኮንፊደንስ ነው የምናወራው ይሄንን ስናረግ ሰዎች አንጡ ብለን የሰጡንን ነገር ወስደናል አንዳንድ ቦታ ግን ምነግራችሁ ነገር አንድ ምሳሌ ነው ምነግራችሁ ለምሳሌ እኛ የአዲስ አበባ ምርጫ እንዴት ይሁን ተብለን ብንጠየቅ መልሳችን የአዲስ አበባ ውስጥ የሚመረጠው የመጅሊስ አባል አዲስ አበባን እንዲመስል ነው የምንፈልገው አዲስ አበባ ማለት ነው የተለያዩ አስተሳሰቦች ያሉበት የተለያዩ ብሔረሰቦች ያሉበት በመሆኑ ልክ አመራሩም ይሄንን እንዲሆን እንፈልጋለን this is our desire our ምኞታችን ነው ይሄ ምኞታችን የሚሳካው እያንዳንዱ ጀማዓ የራሱን የሚላቸው በየአካባቢው በየመንደሩ እንዲሳተፍ እንዲመርጥ በማድረግ ፕሮሰሱን በማገዝ ነው ማለት ነው ስለዚህ እኛ ጋር የቀረቡ ትክክለኛ የሆኑ ቅሬታዎችን አስተናግደናል ትክክል ያልሆነ በፐርሰፕሽን የመጣን ሄደን አይ ይሄማ ልክ አይደለም ለምሳሌ አንድ መስጂድ ሄድኩኝ ግብረ ኃይሎቹ በሙሉ እኛ የምንፈልጋቸው አይደሉም ከሌላ መስጂድ የመጡ ናቸው አሉኝ ሄድኩኝ ከሌላ መስጂድ የመጡ ናቸው እዚህ ግብረ ኃይል አዎ እንደዚህ የተጠሩት ከሳሹን ሰውዬ የትኛው ሰውዬ የትኛው እዚህ መስጂድ እንዳልሆነ ጠቁመኝ ስለ አይ ማስረጃማ የለኝም ይመስለኛል ዋናው ነገር ምንድነው በጣም ትልቅ ያየነው ጋፕ አንደኛውና ልናርመው የሚገባ ነገር የአንዳንድ ሰዎች የሚጠይቁት የኛ ጀማዓ ካልሆነ ሰውዬ የተቃራኒያችን ጀማዓ ነው የሚል አስተሳሰብ አለ አብዛኛው ሙስሊም ግን believe me አብዛኛው ሙስሊም በመስጂዶች ውስጥ ገብታችሁ የምታዩት ሙስሊም ሰለፊውን ሱፊውን አያቅም ከኔ ጨምሮ አያቅም ይሄ ውጊያው ያለው ይሄ የዚህ ሰለፊያስ ምናምን ውጊያ ያለው ለኔ ኤሊት ዲቤት ነው በቃ የሆኑ ሰዎች የተደራጁ አካላት ላይ ሆኖ አብዛኛው ሰው እኛ የመረጥነው ሰፈር ነው ወይ እዚህ ጀማዓ ነው ወይ ግልጽ ነው በወለ የምርጫ እንትኑ ማለት ነው ስለዚህ በዚህ አይነት ነው የሄደው ሌሎቹን እንትኖች ባልደረቦቼ መልስ ይሰጡባቸዋል ቀደም ሲል ለሚዲያዎች በሰጠነው አንድ ቅስቀሳ መንገዳችን ይሄ ነው ከዛ ባሻገር መስጂዶች ላይ ካልተሳሳትኩ ከ10 ቀን በፊት ጀምሮ በሁሉም መስጂዶች ኢማሞች ይህንን የማስተዋወቅ ስራ እንዲሰሩ አደራ አማና ተሰጥቷቸዋል በተናጠል ሳይሆን አዲስ አበባ መጅሊስ ጥሪ አድርጎ እኛም ተሳትፈን አደራ ስላል ከኢማም በላይ አደራን የሚቀበል ስለሌለ
በእርግጠኝነት ተደራሽ በዚህ መልኩ ይሆናል የሚል እምነት አለን። በመስጊድ ብቻ ከሆነ እንዴት ነው መስጊድ ላይ የማይመጣ ቢኖር ምርጫው ተመዝጋቢው ሌላስ አማራጭ ምን አለው የሚል ጥያቄ ቀርቧል። በእርግጥ እኛ ሙስሊሞች ዋናው መገናኛችን መስጊድ ነው። ከመስጊድ የተሻለ የለንም። መስጊድ በአጋጣሚ በተለያየ ምክንያት ለማይገባው የሚዲያው ጥሪ አለ፣ የሚዲያው ቅስቀሳ አለ። ስለዚህ ተደራሽነቱ ላይ ምንም ችግር አይኖርም። መስጊድን ያደረግነው ሌሎች ምርጫዎች የሆነ ድንኳን አንድ ወረዳ ላይ ተቀምጦ በአንድ ወረዳ ላይ 3 ወይም 2 ምርጫ ጣቢያዎች ቢኖሩ ነው። አገር አቀፍ ምርጫ ቢሆን ማለት ነው። ለምሳሌ እንደ ምሳሌ ላንሳው፣ በኮልፌ ቀራኒዮ አንድ ወረዳ ላይ ወረዳ 3 ላይ 15 መስጊዶች አሉ። እነዚህ መስጊዶች በሙሉ በምርጫ ጣቢያነት እንጠቀማለን። ሰው ከቤቱ ወጥቶ ወዲያው መርጦ የመመለስ እንትኑ የተሻለ ስለሆነ ከዚህ በላይ ተደራሽነት ሊኖር ይችላል የሚለው እንትን አይኖርም። ክፍተት ሊፈጥር አይችልም የሚል ነው። ተመራጮች አይተዋወቁም። ተመራጮችን መራጮች በምን ሁኔታ ነው የሚለዩት? ያው እንግዲህ ወደም ገልጾታል። ተመራጮች የምዝገባው ቀን በሚመዘገብ ቀን እያንዳንዱ ተመዝጋቢ በዚህን ቀን የትውውቅ ፕሮግራም ስላለ በዚህን ቀን እንድትገኙ በማለት መዝጋቢዎች መልእክት ይነግራሉ ማለት ነው። በዛው መልእክት መሰረት ለምርጫው በተመዘገቡበት ሳምንት ከአንድ ሳምንት በኋላ ለምሳሌ አሁን የነገ ጁማ እንጀምራለን። የዛ ጁማን ቅዳሜን እሁድን እናከታትላለን። በእነዚህ እሁድ የዚህ አሁን የመጨረሻ የዚህ ሳምንት ምዝገባችን እሁድ ነው። የሳምንቱ እሁድ የትውውቅ ፕሮግራማቸው እንደሆነ ይነገራቸዋል ማለት ነው። በዚህኛው ሳይሆን በቀጣዩ ለምሳሌ ምዝገባችን 2 ዙር ነው የሚሆነው፣ አርብ፣ ቅዳሜ፣ እሁድ ማለት ነው። እንደገና ኔክስት በሚቀጥለው ሳምንት ደግሞ እንደዚሁ ጁማ፣ ቅዳሜ፣ እሁድ አለን ማለት ነው። ያ 2 ዙር ምዝገባ አለ፣ 3 ቀን ማለት ነው። የሚያበቃው መቼ ነው የሚለው በዚሁ ሳካተው አሁን እንትን ሳደርገው ወደ ሐምሌ 6 አካባቢ ድረስ የምዝገባው የመጨረሻ ቀን ይሆናል ማለት ነው። በጥቅሉ 6 የምዝገባ ቀናቶች ይኖራሉ ማለት ነው እና በዛኛው ምዝገባው ባለቀበት ሳምንት እሁድ የመታወቂያ ፕሮግራም ይኖራል። ከዛ ከተዋወቁ በኋላ ፕሮፋይላቸውን ይለዋወጣሉ። እኔ አንድ ተመዝጋቢ ነኝ። እኔ በኡለማ ከሆንኩ ኡለማዎች ጋር ተቀምጬ የኔን ፕሮፋይል አስቀምጣለሁ። ምሁር ከሆንኩ ምሁራኖች ጋር ተቀምጬ ሲቀመጡ ሲታወቁ በየዘርፋቸው ነው የሚታወቁት፣ በተጃመለ መልኩ አይደለም። ስለዚህ ምንድን ነው የሚለውን የሰውየውን አቅም በትምህርት በዲን ያለውን አህዋሉን በሙሉ ፕሮፋይሉን በዛን ቀን ስለሚገልጽ ለቀጣይ የምርጫ ቀን አይቸገሩም ማለት ነው። ማንን መምረጥ አስበውበት ያድራሉ ማለት ነው። ማንን ልምረጥ የሚለውን አስበውበት ያድራሉ ማለት ነው። ከኛ ጋር እንድትቆዩ በደንብ እንፈልጋለን። ያለን ጊዜ በጣም ጠባብ ነው። ይህን ኃላፊነት የወሰንበት ጊዜ በጣም አጭር ነው። ከብዙ የጊዜና ሌሎች ፋክተሮች በጀትም ይሁን ሌሎች ነገሮች ጋር ተያይዞ ያሉብን ብዙ ክፍተቶች አሉ። እንደምታውቁት ዛሬ የኢትዮጵያ ሙስሊምን በምናይበት ሰዓት የዚህ ሀገር ግማሽ አካል ነው። 67 ሚሊዮን የሚሳተፍበት ምርጫ ነው። እስካሁን በመዘገብ ነው በፌዴራል እስልምና ጉዳዮች ከፍተኛ ምክር ቤት የምርጫ አስፈጻሚ ቦርድ ከ60 እስከ 70 ሺህ መስጊዶች ተመዝግበዋል።
አስቡ ምን ያህል እንደሚበዛ ማለት ነው። እነዚህ መስጂዶች ሁሉ የምርጫ ጣቢያ ይሆናሉ። ከዛ በዘለለ በአዲስ አበባ 315 መስጂዶች ተመዝግበዋል። ኦልሞስት ሁሉ መስጂዶች ላይ ይደረጋል ማለት ነው። ቢያንስ 40 የጁምዓ ሰላት እንዲካሄድ ዲናዊ መስፈርቱ በሚያስቀምጠው መሰረት እነዚህ ቦታዎች ሁሉ ለምዝገባና ለምርጫ ይሆናሉ። ይህ ሁሉ ሲደረግ ምን ያህል የኢንጌጅመንት ስራ ትልቅ እንደሆነ ለህዝባችን ማስተላለፍ እንፈልጋለን። ከፍተኛ ጥረት የሚፈልግ ይህን ሁሉ ህዝብ የሚያሳትፍ ማለት ነው። ይህን ሁሉ ህዝብ ዛሬ ምርጫ ተሳካ ማለት ይሄ ምርጫ ተሳካ ማለት ዛሬ ትልቅ ውጤት እንደ ሀገር እናገኛለን ማለት ነው። ይህን እምነት የሚከተል አካል ብቻ አይደለም ትሩፋቱ የሚደርሰው እንደ ሀገር ትልቅ ውጤት የምናገኝበት ነው የሚሆነው። ይሄ ተቋም በተለይ መንግስታችንን ከልብ ማመስገን የምንፈልገው ለ50ና ከዛ አመት በላይ ይሄ ተቋም እንዲቀጥል ብዙ ትግሎች ሲደረጉ ቆይቷል። ግን በዚህ አሁን ባለው መንግስታችን በተለይ በዶክተር አብይ አህመድ የተደረገው ጥረት በአዋጅ ቁጥር 1207/2015 ይሄ ተቋም በአዋጅ ደረጃ እንዲቋቋም ሆኗል። በዚህ ደረጃ የተቋቋመ ተቋም የሚፈልገው ነገር በጣም ትልቅ ነገር ነው ማለት ነው። ትላልቅ አመራሮች ወደዚህ መምጣት መቻል ይኖርባቸዋል። ብቁ የሆኑ ቅድም በመግለጫችንም እንዳልነው የአመራር ብቃት ያላቸው ሰዎች በእስላማዊ ስነ ምግባር በጣም የታነጹ በሙስሊሙ ህብረት አንድነት ትብብር የሚያምኑ መጅሊሱን ካልሆነ ጡዘት እና ልዩነት የሚያወጡና ሙስሊሙን ብቻ የሚያገለግሉ አካላት ወደዚህ አመራር እንዲመጡ ነው። ይሄ ደግሞ አሁን ያለው መጅሊስ ሐምሌ ላይ ነው የሚያበቃው ጊዜው። ስለዚህ ቃል ገብተው ይህን ሹመት ሲወስዱ ሐምሌ ላይ ስልጣናቸውን ሊያስረክቡ ነው ማለት ነው። በዚህ አጋጣሚ እነሱንም አሁን ያለውን መጅሊስ ለማመስገን እንፈልጋለን። ለመንግስትም ለህዝብም ቃል የገቡትን ነገር ጠብቀው ምንም እንኳ ለኛ የተሰጠበት የኃላፊነት የተሰጠበት ጊዜ በጣም አጭር ቢሆንም ይህን ኃላፊነት በገባነው ቃል መሰረት እናስረክባለን፣ ኃላፊነታችንን እንወጣለን ብለው ሲሉ ይህ ትልቅ ሊመሰገኑበት የሚገባ ጉዳይ ነው ማለት ነው። እኛ ወደ አዲስ አበባ ስንመጣ ደግሞ አዲስ አበባ ላይ ያለው ቅድም ዶክተር እንደገለጸው እኛ የመጀመሪያ ስራ ለመስራት ያሰብነው እንዴት ይሄ ምርጫ ሂደት ታማኒነቱን ማግኘት ይችላል። የክሬዲቢሊቲ ኢሹ ማለት ነው። ሙስሊሙ በዚህ 6 ዓመት ውስጥ ያሳለፋቸው ነገሮች በጣም ከባድ ናቸው። ወደኛ ለመምጣት ደጃፋችን ደርሶ ቅሬታ ለማቅረብ ሀሳቡን ለማቅረብ ለመሳተፍ እኛ ዝግጁ መሆን መቻል ነበረብን ማለት ነው። ስለዚህ በተለየ ሁኔታ ትልቅ ትኩረት አድርገን ስንሰራ የነበረው በምርጫ ተአማኒነቱ ላይ ነው ማለት ነው። ያ ሲሆን የተለያዩ ባለድርሻ አካላትን ለማስተናገድ ሞክረናል። እኛ ፈልገን እነሱ ፈልገውን ብዙ ስራዎች ከሰራም በኋላ ዛሬ ተማምነን አዲስ አበባ ውስጥ ከየትኛውም ጀማዓ ይሁን አልহামዱሊላህ ይህም ምርጫ ለመሳተፍ ዝግጁ የሆነ አካል ነው። ቅሬታ ሊኖረው ይችላል፣ ክፍተቶች አሉ ብሎ ሊያምኑ ይችላል። ግን ደግሞ ዛሬ ይሄ እድል ካመለጠው ከ5 ዓመት በኋላ እንጂ መጅሊሱ ከተዋቀረ በኋላ በአዲስ አመራር ይሄን መጅሊስ አልፈልግም ብሎ ሌላ አይነት ጥረት ማድረግ አይፈቀድለትም ማለት ነው። ከዚህ በኋላ ያለው መጅሊስ ሌጂቲመሲው በጣም ትልቅ ነው ማለት ነው። በህዝብ የተመረጠ እንጂ በሹመት የመጡ ሰዎች አይደሉም መጅሊስ የሚመሩ ማለት ነው። ስለዚህ በየ5 ዓመቱ ነው ሙስሊሙ የሚገናኘው። ያ ከሆነ ክፍተቶች ሊኖሩ ይችላሉ፣ ይታመናል። 100% ፐርፌክሽን አንጠብቅም። እዚህ የደረስነው 4 ወር ወይም ከ4 ወር በታች ባለው ጊዜ ነው። አስቡት ይህን ሁሉ ህዝብ ወደዚህ ለማምጣት አደረጃጀቱን ለመስራት አስቡት። በየክፍለ ከተማው 5 ምርጫ አስፈጻሚ ቦርዶች አሉ። 55 በ11ዱም ክፍለ ከተማ ሰይመናል። 119 ወረዳዎች አሉ። በአጠቃላይ 595 ምርጫ አስፈጻሚ ቦርዶች አሉ። ቢያንስ 315 መስጂዶች ላይ 3 የምርጫ አስፈጻሚ ቦርዶች አሉ። ይሄ ወደ 901 ሺህ አካባቢ ይሆናል። ግብረ ኃይሎች አሉ።
ይህም ምርጫ የሚመዘግቡ ለምሳሌ ቅድም ኤሌክትሮኒክ ሲስተሙን ስንገልጽላችሁ ቢያንስ መስጂዱ ላይ 3 እስከ 5 ወጣቶች ስማርትፎን ይዘው የሚመዘግቡ ናቸው ማለት ነው። ስለዚህ ኢናቭሬጅ 10 ግብረ ኃይሎች ይኖራሉ በየመስጂዱ ወደ 3000 በላይ ግብረ ኃይል አለ ማለት ነው። የምርጫውን ነፃና ፍትሃዊነቱን ለማረጋገጥ ደግሞ ታዛቢዎች አሉ። በየመስጂዱ 3 ታዛቢዎች አሉ ማለት ነው። በአንድ መስጂድ አካባቢ ጥሩ ምልከታ ያላቸው ህዝቡም ያምናቸው እድሜ ጠገብ የሆኑ ፍትሃዊነትን መመስከር የሚችሉ ሰዎች 3 ሰዎችን መድበናል። ከዛ ባለፈ ቅሬታ ሰዎች አሉ። በክፍለ ከተማ ደረጃ የሚያደራጀናቸው ይህኔ ቅሬታ በእኛ ደረጃ በፌዴራል ምርጫ አስፈጻሚ ቦርድ ደረጃ ማለት ነው። ስለዚህ የምርጫ 3 ምዕራፍ ስላለው እኛ ሁሉም ቅሬታ ጨርሰን እዚህ ቦታ ተገኝተን ምርጫውን ለማስፈጸም ነው እያልን አይደለንም። የቅድመ ዝግጅት ምዕራፍ አለ፣ የምርጫ ምዕራፍ አለ፣ ሁለተኛው፣ ሶስተኛው ደግሞ ድህረ ምርጫ አለ ማለት ነው። ስለዚህ በእነዚህ 3ቱ ምዕራፍ ላይ ቅሬታዎች ይኖራሉ። የኛ የማስተናገድ አቅም ነው የሚወስነው ማለት ነው። ስለዚህ ሰዎች እስካሁን ባለን የመጀመሪያው የቅድመ ዝግጅት ምዕራፍ የምናጠናቅቀው በምዝገባ ነው። ቅሬታዎች እየመጡ ነው። በብዙ መልኩ እነዛን ቅሬታዎች ታችም ወርደን በቢሮአችን ብቻ ሳይሆን ኦን ስፖት የሆነ መስጂድ ሄደን ቀደም ዶክተር ኢብራሂም እንዳለው በተለያዩ ቦታዎች ሄደን እነዚህን ቅሬታዎች ህዝቡን ሰብስበን ማለት ነው። ለምሳሌ 3ቱ ምርጫ አስፈጻሚ ኮሚቴ ሲመረጡ እኛን አልወከሉንም፣ ግብረ ኃይሉ ሲመረጥ እኛን አይወከሉንም ብሎ ሲሉ እዛ ቦታ ላይ ሄደን የመስጂዱን ጀማ አናግረን ቢያንስ ትልቁ የኛ ኮንሰፕት ምንድን ነው? አንድ መስጂድ ላይ ያን ጀማዓ የሚመስል ምርጫ አስፈጻሚ ኮሚቴ ነው የምንፈልገው። መስጂዱን የሚመስል የዛን መስጂድ ጀማዓ ማስተናገድ የሚችል የምርጫ አስፈጻሚ ኮሚቴ ነው የምንፈልገው ማለት ነው። ይሄን ልትረዱ ትችላላችሁ ብዬ አስባለሁ። ግብረ ኃይሉ ያን ጀማዓ የሚመስል ማለት ከዛ የመስጂዱ ኢንቫይሮንመንት የወጡ እንጂ ከሌላ ቦታ የመጡ ሰዎች የዛን መስጂድ ሁኔታ ሊረብሹ የሚችሉ ሰዎችን አንፈቅድም ማለት ነው። በፍጹም አንፈቅድም። ዛሬም እንደዚህ አይነት መረጃ ካገኘን አስፈላጊውን እርምጃ እንወስዳለን ማለት ነው። ከሌላ ሰፈር መጥቶ እዚህ ሰፈር ለመምረጥ እዚህ ሰፈር ምርጫ አስፈጻሚ ቦርድ ሆኖ ለመስራት በሂደቱም ችግሩን ካየን አስፈላጊውን እርምጃ እንወስዳለን ማለት ነው። ይሄ ምርጫ በጣም ፍጹም ሰላማዊ በሆነ መልኩ ለማስኬድ ነው የምናስበው። ሌላው ጉዳይ ለምሳሌ እነዚህ መስጂዶች ብቻ ናቸው ወይ? ኦልሞስት አዲስ አበባ ላይ ያሉ መስጂዶችን ሁሉ አድሬስ አድርገናል። ለምሳሌ በሁለት መልኩ ነው የሄድነው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መረጃ ወስደናል። ከዛ በዘለለ በእኛ መዋቅር መስጂዶችን ለይተናል። ሌሎች ለምሳሌ በወቅፍ በናዚርነት እንደ ተቋም በ3 መልኩ መስጂዶች ይከፈላሉ። በኤሌክትሮኒክ ሬጅስትሬሽንም ስንመዘግብ ማለት ነው። ለምሳሌ በናዚርነት የተያዙ መስጂዶች ላይ ብዙ ስጋት ነበር። መስጂዱ ሊነጥቁን ነው፣ እንዲህ ሊሆን ነው የሚሉ ጉዳዮች ማለት ነው። ያም መረጃ ለይተን ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መረጃ እንዲሰጡን አደረግን። በቂ መረጃ ነው ብለን ስላላሰብን በእኛ መዋቅር የእኛ መዋቅር እስከ መስጂድ ድረስ ስላለ የናዝር መስጂዶችን መረጃ ወሰድን። እነዛን ተቋማት መስጂዶች እዚህ ሰብስበን ምንም አይነት ስጋት ውስጥ እንዳይገቡ ዛሬ እኛ የምናስኬደው እናንተም እንደ ሚዲያ ማወቅ ያለባችሁ የወረዳ ውክልና እንጂ በመስጂድ ደረጃ መጅሊስ ለማዋቀር አይደለም። የመስጂድ አስተዳደር ኮሚቴዎችን ለመቀየር የሚደረግ ምርጫ አይደለም። በደንብ ልታሰምሩበት የሚገባው ህዝባችንን ማወቅ ያለበት ነገር ማለት ነው። መስጂድን ለጣቢያነት ብቻ ነው የምንፈልገው፣ ለምርጫ ጣቢያነት ማለት ነው። ስለዚህ ያ ሲሆን ከየመስጂዱ ለምሳሌ አንድ ወረዳ ውስጥ 15 መስጂድ ካለ ተወካዮች የወረዳ ምክር ቤቱን ለመመስረት ወደ ላይ ይሄዳሉ። ስለዚህ መስጂድ ጋር የምናደርገው ቆይታ ቀደም ወንድሜ ከኤንቢሲ እንደጠየቀው ለ2 ሳምንታት ምዝገባ እናደርጋለን። አሁን እኛ ዛሬ ጀምረና ነገ ነው የምንጀምረው። አርብ፣ ቅዳሜ፣ እሁድ ያደረግነው በብዛት ሰው በሰፈሩ የሚገኝበት ጊዜ ነው ማለት ነው። ከዛ ውጭ ግን ተንጠባጥቦ የሚመጣው በዚህ 2 ሳምንት ውስጥ ይስተናግዳል። አርብ የሌለ ቅዳሜ ያልተገኘ እሁድ ያልተገኘንም እናስተናግዳለን። ግን እነዚህ ዋናዎቹ ቀናት በ2 ሳምንት ውስጥ 6 ቀናቶች አርብ፣ ቅዳሜ፣ እሁድ በዚህ መልኩ እናስተናግዳለን ማለት ነው። ቅድም እንዳልኳችሁ መግለጫችን ላይ መስጂድ አልባ ወረዳዎች አሉ፣ መስጂድ የሌላቸው። ለምሳሌ ቅድም መሐመድ እንደጠየቀው
መስጂድ የሌላቸውን ደግሞ አድሬስ ለማድረግ ያን መንገድ ተከትለናል ማለት ነው። መድረሳ ሊኖሩ ይችላል፣ በተጨባጭ ዛውያዎች ሊኖሩ ይችላሉ፣ ቁርአን ቤቶች ሊኖሩ ይችላሉ። መስጂድ የሌላቸውን እዛ እናስተናግዳለን። በምርጫ ቀን ደግሞ ምንም ከ40 በታች ጀማዓ ያላቸውን እንዴት ነው የምናስተናግደው? ወይ ወደ አጎራባች መስጂድ ወይ ደግሞ ወደ አጎራባች ወረዳ ሄደን እነዛ ሰዎች ድምፅ እንዲሰጡ ይደረጋል ማለት ነው። ከዚህ ባለፈው ሌላ የተነሳው ጥያቄ ምንድነው? ኤሌክትሮኒክ ሬጅስትሬሽን ሲስተሙ ላይ አዲስ ነገር ነው። ይሄ ነገር ከሴኩሪቲ አንጻር ምን ያህል ፕሩደንት ነው የሚለውን ነገር ልታነሱ ትችላላችሁ። አዲስ የተለመደ ነው። አዎ፣ ግን ደግሞ በአንድ በኩል አዲስ የተለመደ አይደለም። የፌዴራል እስልምና ጉዳዮች ከፍተኛ ምክር ቤት ለተከታታይ 3 ዓመት የሀጅ ጉዳዮችን የሚያስተናግደው በዚህ ሬጅስትሬሽን ሲስተም ነው ማለት ነው። ድሮ እንደምታውቁት ሁሉ ሙስሊም ከኢትዮጵያ ክልሎች ተነስቶ ፌዴራል መጅሊስ ይመጣል። የገጠሩ ሰው፣ አርብቶ አደሩ፣ አርሶ አደሩ አዲስ አበባ ማያውቅ ማለት ነው። በእግሩ ጦር ኃይሎች ይወርድና ፌዴራል መጅሊስ ለመሄድ መኪና ይገጨዋል፣ ይሞታል፣ ይሰረቃል። ይሄ ነገር ሁሉ ቀርቷል። አሁን በዛ ስታልፉ ለሀጅ እዛ የሚጉላላ ሰው አታገኙም። ይሄ ለምን ሆነ? ላለፉት 3 ዓመት የሀጅ ሬጅስትሬሽን ሲስተም በኤሌክትሮኒክ ሲስተም ስለሆነ ነው ማለት ነው። ሰው ከወሎ ሀጅ ለማድረግ ቢፈልግ እዛ ተመዝግቦ ጨርሶ ለጉዞ ነው እዚህ የሚመጣው ማለት ነው። ስለዚህ ያን ሲስተም ተከትለን ነው ይሄ ሀጅ ሲስተም የሚስተናገድበት ሲስተም ከባንኮች ኮር ባንኪንግ ሲስተም ጋር ኢንተግሬት የሆነ ነው ማለት ነው። ምን ያህል የሴኩሪቲ ኢሹ ጋር ከሳይበር ሴኩሪቲ ከምኑም ጋር ተያይዞ ባንክ አክሰስ የሚያደርገው ነው ወይ ደግሞ የመጅሊስ ሰዎች የባንኩን ኮር ባንኪንግ ሲስተም ጋር ኢንተግሬት የተደረገውን አክሰስ ያደርጋሉ ማለት ነው። ስለዚህ ባንኮች ይህን አክሰስ አደረጉ ማለት ለኢንተግሬሽን ፈቀዱ ማለት ምን ያህል ይህ ሲስተም ፕሩደንትና ወይ ደግሞ በጣም ከሳይበር ሴኩሪቲ አንጻር የተሻለ እንትን ላይ እንደሆነ መታወቅ ያስፈልጋል። ከኢትዮጵያ ኤርላይንስ ጋር ኢንተግሬት የተደረገ ነው። ያቺ ከዛ የተቀዳ ነው ማለት ነው። ያ ግሩፕ የሰራው ሲስተም ነው ማለት ነው። ስለዚህ ይህ ሲስተም ደግሞ ለሬጅስትሬሽን ነው የምንጠቀመው። ይህ የሚመዘግቡት ሰዎች ደግሞ እያንዳንዱ ኢንዲቪዥዋል መራጭ ለምርጫው የሚመዘገብ አካል ቤቱ ተቀምጦ ሳይሆን ቅድም እንደተባለው ለምሳሌ ለዚህ ሲስተም አርብቶ አደር አርሶ አደር ሊሆን ይችላል። ያልተማረ አካል ስማርትፎን መጠቀም የማይችል አካል ለነሱ አይደለም የሚመዘግቡ 3-5 በየመስጂዱ ያሉ ወጣቶች ናቸው ማለት ነው። ይሄ ለሀገራዊ አጠቃላይ ለልማት እቅዱ ፌዴራል በሀገር አቀፍ ደረጃ ለሚያቅደው የልማት እቅድ ትልቅ መረጃ ይሰጠዋል። በ70,000 60,000 መስጂዶች ዳታ በዚህ ሲስተም ይመጣል ማለት ነው። ነገ በደንብ ኤኒ ካይንድ ኦፍ የዳታ አናሊሲሱን ለመስራትና አስፈላጊ ነገር ለማድረግ የሚረዱ ብዙ ነገሮች ተጠቅሰዋል ማለት ነው። ከዛ ውጪ ቅድም ባልደረቦቼ መልሰዋል። ለምሳሌ በምሁራን ዘርፍ አንድ ሰው መመዝገብ ቢችል የመጀመሪያ ዲግሪ ነው። በቃ በዛ ዘርፍ ለመመዝገብ ከሱ የሚጠበቀው ዲግሪ እንዳለው ማሳየት አለበት ማለት ነው። ወይ ኮፒውን ይይዛል ወይ በሞባይሉ ያሳየናል ማለት ነው። ሌሎቹ ዘርፎች ላይ ዑለማዎችም እኔ ዑለማ ነኝ ካለ ቅድም ጀሚላ እንዳለችው ዘርፉ ላይ በደንብ ፊልተር ይደረጋል ማለት ነው። ነዋሪነታቸው ሌላ አንድ መመሪያ ውስጥ ያለው አንድ ሰው የሆነ ቦታ ቢያንስ ለ2 ወር አካባቢ እዛ አካባቢ ከቆየ ኢማሙና የመስጂዱ ኮሚቴው ከአሹር ቬሪፋይ ካደረጉለት ወደ ምዝገባ መሄድ ይችላል ማለት ነው። ምን ያህል አኮሞዴት ማድረግ እንደሚችል አጠቃላይ የምርጫ ሂደቱ በዚህ መልኩ ለመረዳት እንችላለን ማለት ነው። አንድ ሰው ምረጡኝ ማለት ይችላል ወይ? ቀደም በደንብ ተብሏል። ዋናው እዚህ ጋር በደንብ መረዳት ያለባችሁ ከሌላው ሰው አሁን በዘልማድ በተለመደው የምርጫ ሂደት ነው ይህን ለመረዳት የሚሞክረው። ከዛ በጣም የተለየ ነው ማለት ነው። ሚንስ ኦፍ ቬሪፊኬሽኑ በጣም ይለያል። አንድ ሰው ለምዝገባ ሲመጣ ያ ዘርፍ በየቲሙ መች እንደሚገናኝ ይነገረዋል። ከዛ በኋላ ደግሞ የምርጫ ቀን መች እንደሆነ ይነገረዋል። እነዛ ሰዎች ከራሳቸው መሀል በጣም የተሻሉ ሰዎችን ለማውጣት
ስሞል ሰርክሉ በደንብ እድሉን ይሰጠዋል ማለት ነው። ለምሳሌ አባ ሁረይራ የሚባል መስጂድ 30 ወጣቶች ቢመዘገቡ እነዛ 30 ወጣቶች ናቸው 5 እጩ የሚያቀርቡት። 5ቱ ከወጣ በኋላ 25ቶቹ ናቸው 5ቱን የሚመርጡት። ድምፅ መስጫ ወረቀቱ ላይ ቶፕ 3 ለነሱ የተሻለ የሆኑትን አውጥተው ነው በዛ መልኩ ወደ ድምፅ መስጠቱ ሂደት የሚሄዱት ማለት ነው። አንድ ያልጠቀስነው ነገር ለምሳሌ ምዝገባ ከ12 ሰዓት እስከ 12 ሰዓት ይላል መመሪያችን ላይ። ጠዋት 12 ሰዓት እስከ ማታ 12 ሰዓት። ይሄ ሀገራዊ ምርጫ ቢሆን አንድ ሰው 9 ሰዓትም ተነስቶ 3 ሰዓትም ተነስቶ መምረጥ ይችላል። ለምን ማንን እንደሚመርጥ ሚዲያው ላይ በደንብ የዚህ ፓርቲ አባል በዚህ ምልክት ምናምን ተብሎ ተወርቷል። የኛ ግን እስካሁን ድረስ ተመራጭ አታውቁም አይደል? ተመራጭ አታውቁም። ተመራጭ ማይታወቅበት ምርጫ ይሄ ነው ማለት ነው። ግን ደግሞ ምንድነው ያ ሰዓት ከ12 ሰዓት እስከ 12 ሰዓት ቢባል ለምሳሌ በወጣት ዘርፍ የተመዘገበ አካል አንዱ 3 ሰዓት መጥቶ አንዱ 9 ሰዓት ቢመጣ አይቻልም ማለት ነው። ለሁሉም ካታጎሪ ሰርተናል። ወጣቶች ምርጫ ከስንት ሰዓት እስከ ስንት፣ የሴቶች ዘርፍ ከስንት ሰዓት እስከ ስንት፣ የምሁራን ዘርፍ ከስንት ሰዓት እስከ ስንት፣ የሰራተኛ ማህበረሰብ ዘርፍ ከስንት ሰዓት እስከ ስንት ይደረጋል። ለምን ያ ቲም በዛ ዘርፍ ውስጥ ያሉ አካላት በተመሳሳይ ሰዓት ተገኝተው ተዋውቀው ቀድመው ተዋውቀዋል ከሳምንት በፊት እጩዎቻቸውን ይመርጣሉ ማለት ነው። ስለዚህ ይህ በጣም ግልጽና ፍትሃዊ ከመሆኑም አንፃር በጣም የተሻለ ነው ብለን መውሰድ እንችላለን ማለት ነው። አንድ ሰው አንድ ዘርፍ ብቻ ነው መምረጥ የሚችለው ማለት ነው። ለምሳሌ ሴቶች በአምስቱም ዘርፍ በተለየ ሁኔታ ሴቶች ይሳተፋሉ። እኔ አሊም ነኝ ካለች በአሊም ዘርፍ መሳተፍ ትችላለች። ዋናው አውተንቲኬሽን ነው። አሊም ለመሆኗ ያ የዑለማ ዘርፉ ያረጋግጣል ማለት ነው። ሁለተኛ ወጣት ነኝ ብላ እድሜ ከ18 እስከ 35 ዓመት ነው ብትል በወጣት ዘርፍ መመዝገብ ትችላለች ማለት ነው። እኔ ምሁር ነኝ ካለች የመጀመሪያ ዲግሪዋን ይዛ መምጣት ነው የሚሆነው። እኔ ሰራተኛ ነኝ ካለች፣ እኔ ነጋዴ ነኝ ካለች፣ ስለዚህ በተለየ ሁኔታ ሴቶች ከአምስቱ አንዱን መርጠው መምረጥ ይችላሉ ማለት ነው። ስለዚህ በጥቅሉ ሰብሰብ ስናደርገው ቅሬታዎችም ከዚህ በኋላ መምጣት ይችላሉ። እንደምታውቁት በ50 ዓመት ጊዜ ውስጥ አንድ ጊዜ ለመጀመሪያ ጊዜ የምንጀምረው ነው። ይህን ሁሉ ህዝብ የምናስተናግድበት ስለሆነ ከየትኛውም አካል ቅድም ዶክተር ኢብራሂም እንዳለው እኛ የምንፈልገው ለምሳሌ የምርጫ አስፈጻሚዎች ላይ ክፍተት አለኝ የሚል አካል ክፍተቱን እያመነ ዛሬ ለሱ የሚሻለው ከምርጫው መቆጠቡ ሳይሆን ተሳትፎ ውክልናው ማስቀመጡ ነው ማለት ነው። ማስቀመጡ ነው ዋናው። እኛ አደራ ምንለው በተደጋጋሚ የምናስተላልፈው መልእክት ምንድነው? ህዝባችን በሰፈሩ ነው ከተመዘገበ የሚፈልገውን ሰው መምረጥ ይችላል። በቃ በዘርፉ የሚፈልገውን ሰው። ችግሩ የሚሆነው አኩርፎ ቅሬታ ተሰምቶት ከዚህ ምዝገባ ተቆጠበ ነገም ቢሆን መጅሊስ ውስጥ ውክልና አይኖርም ማለት ነው። ስለዚህ እንዳይሆን ከነ ጊዜ ጥበትና ክፍተት ህዝባችን በነቂስ ወጥቶ ወደዚህ ምዝገባ እንዲመጣ አደራ እንላለን። ሰኔ 29 እሁድ ቀን ነው ምዝገባ የሚያልቀው። ከዛ በበለጠ ያው በተከታታይ መረጃዎችን እንሰጣለን። የኛ መዋቅሮች ታች አሉ። ዛሬ ሚዲያዎችን አደራ የምንለው ኢንተርቪው የምትፈልጉ አካላት ከዚህ በበለጠም ህዝባችን መረጃው እንዲደርስ ለማድረግ አስፈላጊውን ጥረት እንድታደርጉልን አደራ ጭምር ለማስተላለፍ እፈልጋለሁ። አሁንም በድጋሚ በጽህፈት ቤታችን ስም እዚህ የተገኙ ሚዲያዎች እና ወንድሞች እህቶች ከልብ ልናመሰግናችሁ እንወዳለን። አመሰግናለሁ።